በጣም የሚደነቅ እና የሚገርም ስራ ሰርታለች። እኔ እኮ የፍቶ ስራ ነኝ ለካ እናንተ አታውቁኝም። የኔን የፍቶን ስራን ያክል ጭንቅላት እና አእምሮት ካላችሁ ወንድ አይደላችሁም። አሁን እኔ ለአቶ አለም ከእህቴ ቤት የተወሰነ ጊዜ እረፍት ያስፈልገኛል ብዬ በመውጣት ከዚህ ቤት ያቺ ህብስት የምትባለዋን የመጨረሻዋን ደስታ ማሳየት አለብኝ በማለት እቅዶቿን እያሰናከለች ነው ያለችው። ነገር ግን በአምላክም ተኝቶ በጣም ሲቃዥ ነበረ። እንዲሁም ደግሞ እህቱን በጣም እየወጋት ነበረ በቢላዋ። ይህ እንግዲህ ውጋት የሚያሳየው ወይም ደግሞ ሲተረጎም የሚያመለክተው ምንድን ነው? ያው ህብስትን አግታበት እንደሚጣሉ ነው እንግዲህ ፍች በኔ ማለት ነው። ፍች በኔ ህልሙን ስፈተው የቃዠው ቅዠት በጣም አስደንጋጭ ነበረ። እንዲሁም ደግሞ ተሳክቷል ማለት ነው። ከፍተኛ የሆነ አግታታለች። ሰው በመኪና እንግዲህ ላጣ አደጋ ነው የወሰደቻት። ዞሮ ዞሮ አሁን ህብስት ታግታ ነው ያለችው። ህብስቱ ስራ እስከዛሬ ድረስ ስታስመስል እንዲሁም ደግሞ ስታሽሞነሙን የነበረችውን ነገር አሳክታለች። ይህም ደግሞ ድል ያስብልላታል ማለት ነው። በሌላ በኩል አሁን ንጉስ በጣም ደብሮታል። ከክፍለ ሀገር ከመጣ በኋላ ገጠር ላይ የሚያወራውም የሚያደርገውም ነገር ስልችት ብሎት ደብሮት ነው ያለ። በዛ ምክንያት እንዴት አድርጌ ነው ይህንን ነገር ማሳካት ያለብኝ የሚለውን ነገር እየፈለገ ነው ያለ። ዞሮ ዞሮ ደብሮት በነበረበት አጋጣሚ እና ይፍቶ ስራም እንግዲህ ስታቅድበት ስታስመስልበት የነበረው ስራዋ ዛሬ ድል ተሳክቶላታል። እንዲሁም ደግሞ ምንድነው ስታደርግ የነበረው እያንዳንዱ የስልክ ጥሪ ሲደወልላት እኔ ምንም አይነት መረጃ ላሳውቅ አልችልም። የምከፍል እኮ ልጅቷ እንድታግትልኝ እና የምፈልግበት ቦታ እንድታመጣልኝ ነው። ስለዚህ አምጣት እያለች ባለቤቷንም ስትሸውድ እንዲሁም ደግሞ እዛ ቤት ያሉትን ሰዎች እያንዳንዱ ስትሸውዳቸው ነው የቆየች ማለት ነው። በዚህም እንግዲህ የተቀጠረው ሰው ችግር የለውም እኔ መረጃው እንደምንም አድርጌ አገተልሻለሁ ብሎ ተስማምቶም ነበር። እንዲሁም ደግሞ ገንዘብ ስለወሰደ ግዴታ ይህንን ነገር ማድረግ ኃላፊነት ስላለበት እሺ ብሎ ተቀብሏታል ማለት ነው። እናም እንደሚያገታት እና ቀኑ ስለደረሰ ምንድን ነው ያደረገችው? አስቀድማ አቶ አለምን ትጠይቀዋለች ማለት ነው። አቶ አለም ግን ወደ እህቴ ቤት እሄዳለሁ ስትለው በነገራችን ላይ ፈቃደኛ አልነበረም። ነገር ግን እሷ ምንድን ነው ያለችው? እኔ እኮ እየጠየቅኩህ ወይም ደግሞ እያስፈቀድኩህ አይደለም፣ እኔ የሚሄድበትን ነገር እየነገርኩ ነው ያለችው። ሰው አትሄጂ ቢላትም እንኳን የባሏን ሀሳብ እንዲሁም ደግሞ የባሏን ምክር መቀበልም መስማትም አልፈለገችም ነበረ። ስለዚህ ጓዟን ይዛ ሸንጣዋን እያስተካከለች ነው ያለችው። ሌላው ደግሞ ህብስት እንደምንም አድርገሽ እባክሽ ንጉስን ናፍቆኛል ወንድሜን አሳየ ነበር ያለቻት ታፈሱ። ታፈሱን በቃሏ መሰረት ምንም ችግር የለውም በማለት ወስዳ አሳይታታለች። እንዲሁም ደግሞ ከባድ መልእክት ሰጣታለች ማለት ነው። መልእክቱ ምንድን ነው? ትምህርት ቤት ዛሬ በአምላክ አይወስደኝም እና በአምላክ ጋር እንትን እላለሁ። እንግዲህ በአምላክም የእህቱ ነገር በጣም አሳስቦታል። ለአብነት ነግሮታል። አብነት እባክህ ይህንን ነገር በፍጥነት አሳከው፣ አቶ አለም እናንተ እሺ ብለክ እንደምታገባት ልጅቷን አሳምነው እና በጣም እንደተቀራረበችው ማየት አለበት። እኔ አሁን በጣም እየፈራሁት ያለሁት ንጉስን ነው። ሁለቶችም ንጹህ እንደመሆናቸው በእርግጠኝነት ይዋደዳሉ እና ይፋቀራሉ። ይህ ከሆነ ደግሞ ንጉስ ልጅቷን የሚወዳት ከሆነ እኔ ህብስትን ላላገኛት እችላለሁ እና እሱ ከሚወስዳት አንተ ብትወስዳት የተሻለ ነው በሚል ስምም እየተደራደሩም ነበረ። አብነትም እኔ በጠዋቱ ምንድን ነው እንደዚህ እያንቀለቀለ ያመጣህ ይህን ለማናገር ነው ወይ ምናምን እያለውም ነበረ። ከዛ እሱም አዎ በሚል ሰበብ ተነግሯል ማለት ነው። ዞሮ ዞሮ የሚያደርገው ነገር አለ እና እሺ ሲጀመር አቶ አለምን ማሳመን አለብን በሚል ሰበብ ሶስታችንም በአንድ ሄደን አቶ አለም ጋር ማየት አለበት ባይኑ እንደተቀራረባችሁ እና እንደተግባባችሁ ከበፊቱ የተሻለ ለውጥ እና ያው ቶሎ ቶሎ እንደተሳካ እንደሆነ ማወቅ አለበት ይላል ማለት ነው። በአምላክ አብነት በሀሳቡ ይስማማና በቃ ወደ ቤታችን የተባብለው ሁለታቸውም ወደ ቤት ተመለሱ። ታፈሱም ከወንድሟ አይታ ምግብ ይዛለት፣ ንጉስም ለምን መጣሽ? ቢያንስ እኮ ስራ ቦታ ሆነሽ መምጣት አልነበረብሽም፣ እኔ ደህና ነኝ እያለ እየነገራት ነበር። እንዲሁም ደግሞ ከዛ ምግብ አብልተው ታፈሱ ይዛለት መጣ። ህብስት ስታጎርሰውም ነበረ። ካጎረሰችው በኋላ በአጋጣሚ የሆነና እያጎረሰችው እያለ አብነትና በአምላክ ግብት ይላሉ። ይህኔ በቅናት ድብን ይላል። በጣም ነበር የተናደደው። ከዛ ምን እያረግሽ ነው ማሚ ብሎ ይጮህባታል። ምን አደረገችው? ምግብ እየሰጠችኝ ነው እና እየተንከባከበችኝ ነው፣ ምንድነው የምጮህብኝ ምናምን እያለ ከዛ እንደውም በጣም ያበሳጨው ነገር ምንድን ነው ወንድምሽ ምንድን ነው እንደዚህ የሚያነጫንጨው ይላታል። ህብስትም ዝም ምን ያለችው ማለት ነው። ምንም አይነት መልስ አልሰጠችውም። ለነገሩ ንጉስ ምንም የሚያውቀው ነገር የለም። ስለዚህ ወንድሟ ይሆን አጎቷ ይሆን
ምን ይሁን የሚያውቀው ነገር የለም። እና ደግሞ ለምንድን ነው አጎቱ ምናምን እንደዛ ወንድሜ ነው ብለሽ ያስተዋወቅሽው ብሎ ቅጥል ይላል። ከዛ አብነት እሷ አይደለችም እኔ ነኝ የተናገርኩት ምንድን ነው እንደዚህ የሚደበድበኝ ምናምን ብዬ ሲጠይቀው በቃ ወንድሟ ነው ልክ እንደ ወንድሟ የምታየው ሰው ነው ምንም አይደል አይዞህ ምናምን ብዬ ባለፈው ደብድበው ሳለ ያስተባበልኩት ስበብ ነው እንጂ ሌላ ነገር አይደለም ይለዋል። ከዛ አብነትም በጣም ይበልጥ ይናደዳል ማለት ነው። ጭራሽ አንተ ነህ እንዴ ወንድሟ እንደሆንኩ የነገርከው? ይህ ከሆነ እኮ አሁን ላይ እኔ እና እሷ ምን ነገር ብንጀምር ራሱ ፍቅረኛሞች እንዳልሆን ያውቃል ማለት ነው። እና ይህንን ነገር ማድረግ አልነበረብን ብሎ ከአብነት ላይ ይቆጣል ማለት ነው። አብነትም እንግዲህ ምንም ማድረግ አልችልም ስለዚህ እንሂድ ይባባሉና ውጭ ውጭ ብሎ አጣድፎ አወጣት ማለት ነው። ውብስትም ወጣች ወደ ቤት ተመልሳ መጣች። ታፈሱም ቀድማ ነው የደረሰችው ማለት ነው። ታፈሱ ቀድማ ወደ ቤት መመለሷ በጣም ጥሩ ነው። ምክንያቱም ይፍቱ ስራ እንዳትጠረጥር ታደርጋለች። በእርግጥ ጠርጥራለች። ትምህርት ቤት ከመቼ ወዲህ ነው ደግሞ ታፈሱ ይዛት የምትሄደው እና ሁልጊዜ በአምላክ ነበር የሚወስዳት እንዴት ዛሬ ታፈሱ ልትወስዳት ቻለች በሚለው አንድ የደበቋት ነገር እንዳለ ተረድታለች። እናም ደግሞ ሲነግሯት ነው ሲያስፈቅዷት በጣም ነበር የሳቀችው። ምክንያቱም ወዴት እንደምትሄድ ታውቅ ነበር ቀድማ ማለት ነው። ይፍቱ ስራ እየተከታተለቻቸው ስለሆነ የራሷ ሰው ስላላት እየተከታተላት ስለነበረ አውቃለች ማለት ነው። ግን አጀሪትን ይፍቱ አላፈጠጠቻትም ያን ያክል ምክንያቱም ስላወቀች ብጠይቃትም አትመልስልኝም ብላ ስላሰበች ታፈሱን ተመልሳ ከመጣች በኋላ የት ናችሁ ምናምን ብላ እንደ ድሮ አልተፋጠጡም። ያን ያክልም አልተሳደበች። ዞሮ ዞሮ ሂጂሽ ይሆናልሽ እኔን ማታለልሽ ነው በአንቺ ቤት እኮ እያለች እየሳቀች እና እየፎከረችባት ነበረ። እናም ከገቡ በኋላ አቶ አለም መጥቶ ቁጭ በል እናወራለን ሲባል እንደ ቆምኩ ንገሪኝ አልቀመጥም የሚል ንግግር ነበር ያሳያት። በዛም ምክንያት እንግዲህ ቀጥተኛ ሀሳቧን ነግረዋለች። እሱም ወዴትም አትሄጂም ቢላት ሻንጣዋን ጠቅልላ ወጥታለች ማለት ነው። ስለዚህ አብነትም ወደዛ ከመጣ በኋላ በተለይ እጅ ለእጅ ተያይዘው ከህብስት ጋር ሲሆን ደስ አለው። ሀሳቡ ተሳካለት እና አመሰገነው። በጣም አደንቃለሁ ጎበዝ ነው ምናምን ይለዋል። ምክንያቱም በአምላክ ደውሎለት በነበረበት አጋጣሚ በአምላክ እየተጀነነበት ስለነበረ ከዛ ቀጣዩን እርምጃ ደግሞ የሚፈልገውን ነገር ስላሳዩት ተደሰተ። እኮራብሃለሁ በሀሳብ በእቅድህ ይባላል። አብነትም እሺ ይልና ወደ ስራው ይሄዳል ማለት ነው። ከዛ እንግዲህ ያው አብረን መውጣት መግባት ጥሩ ነው። ያው ለማንኛውም ሰርግ ለመብላት ይዘጋጁ ይደግሱ በሚለው አብነትም ነገሮችን አቀሳስሮ እንዲሁም የተሰጠውን ድርሻ ተወጥቶ ወደ ውጭ ይወጣል ማለት ነው። ወደ ውጭ ሲወጡ ታዲያ ብቻቸውን አልነበሩም። ንጉስም ነበረ እየደበረው ነው እና አብረን እንውጣ ምናምን ብላ ስለነበረ ህብስት ሶስታቸውም ወጥተዋል እና እሷ ስልክ እያወራች ነው እንግዲህ መኪና መንገድ ላይ። ታዲያ በዚህ ቅስፈት እየተከታተለቻቸው ስለነበረ ይፍቱ ስራ እንዲህ አግታት አድርጋለች ማለት ነው። እንግዲህ ፊት ለፊታቸው መጥቶ መኪናው ላጥ አድርጎ የወሰዳት ንጉስም ተገርሞ ከኋላ ሆኖ ቢሯሯጡም ማንም ሊደርስበት አልቻለም ማለት ነው። እንግዲህ ምን ታረጋት ይሆን?